ውስብስብ ነገሮች በኋላ እቺ ቀን ደርሳለች። ውድ ቤተሰቦቻችን የእውነት ከልብ የምመኘው ቀን ነበረ። ከዛ ነገር ማስወጣት ፈልጋለሁ። አብርሃም ከዛ ነገር ውጪ መሆን ይኖርበታል። ያው አብርሃም አንቺና አብርሃም በሆነ ነገር ተገናኝታችኋል። እስከ ዛሬ ያልተፈታ ነገር አለ። ሰው ዛሬ እንዲፈታ ፈልጋለሁ። እግዚአብሔር ሩታን ይገዛልሽ ነበር። ስንት ነገር እኔ ማለት በምን ሰባቀር ምን ይሄን ያለ እናንተ ቢሳት ምን ሳልቆቹ ሌላ ምንም ቪዲዮ ላይ ያስገቡኝ ያልኩት እነ ጽጌም ቪዲዮ በእነ አብርሽ ቤትም በጣም የሚደብር ቪዲዮ ነው እየተለቀቀ ያለው። እውነት ለፋሚሊና ለእይታ እኛ የምንናገረው ሌላ የምናስበው ሌላ የሚመጣው ቪዲዮ ሌላ የሚሰራው ምን እንደሆነ እየገባን አይደለም። እና ውድ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ላይክ ሰብስክራይብ ያደረጋችሁ ሲኔ ማበረታቱኝ በጣም ነው የምወዳችሁ። ማታም ቲክቶክ ቪዲዮ ለቅቄ ነበረ። በቃ ሰላም የማይፈልግ ሰው ብዙ ሰው አለ ብዬ ነው ያሰብኩት ማለት ነው። በቃ ሰላም አይፈልግም። በቃ ሰው ሊዶራሩንና እይታውን እንጂ ፋሚሊዎቼ ይሄን ይፈልጋሉ፣ ፋሚሊዎቼ እንደዚህ ነው ብለው የሚያስብ የለም ብዬ ነው ያሰብኩት። እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እስቲ ቪዲዮ እስከ መጨረሻው አሁን ማታ ፉፉ ባረገው ቪዲዮ ላይ ማለት ነው አብርሽ ከህይወቷ እንዲወጣ ፈልጋለሁ ጭራሽ ምናምን አለ። ማስታወቂያ አሰርቶ ቤት መመዝገብ ማለት እሷ ህይወት መገባ ማለት ነው። ለፋሚሊ እስቲ በኮሜንታችሁ ምን ማለት ነው? እኔ አልገባኝም። ማለት እንደ አዲስ ነገሩን ለማንቀሳቀስ ሲፈልግ ነው ወላ አብርሽና ሩታ ተጋብተው እያየ አንድ ላይ የኖሩ ነው፣ ዱባይ የተዝናኑ ነው። እሱን ስም በሚዲያ መጥራት አለበት። የሚፈታውን በውስጥ መፍታት አለበት። አንድ ችግር ከመጣ ሁሉ ሚዲያ ላይ እኮ አይወጣም። ይሄ ነገር ጊፍት እንኳን ሰጥቷት ከሆነ ማለት ነው አብርሃም ያ ሚዲያ ላይ የሚወጣ አይደለም። ፏድ ተሳስቷል። በጣም የተሳሳተው እውነት ማለት የሆነ የንግግር ችግር አለበት ማለት ምንድነው? ግን በውስጥ ፈቶ ህይወቱን መቀጠል ነው ያለበት እንጂ አብርሃም ምንድነው ይሄ? ምን ማለት ነው? እና ጽጌና መይሩ ደግሞ ካወዳ ከናንተ ሰዓት ቢነድባችሁ አልገባም ብላ ወጣለች። በስ ብጥብጥ ነው የሚፈልጉት፣ ሰላም አይፈልጉም። ወላሂ ፋሚሊ ሰላም እንደቀላል አይታይም። በቃ ሙርታህ እንደቀላል አይታይም። አሁን እንዴት እንዳማረብ ሙርታህ ይሆናል አይደለ? አንዳንድ ጭንቀት ስራ ቦታችሁ ሲፈልጋል አይደለ? የሆነ ነገራችሁ ይቀላል ማለት ነገር አለብኝ ሰላም የሌለበት ቦታ ላይ ወን ፋሚሊ ማለት እርማቸውም ያጥራል። ምን አስበው እንደሆነ አላውቅም። አላማቸው ምን እንደሆነ አላውቅም። ደስታ የሰው ልጅ ምን ችግር አለ? ፈታ ዘና ብለው ሞል የሆነ ቦታ ላይ ሂደው ቢለቁልን እኛ ደስ ይለናል። ነገር ግን በቃ እነሱም ጥጋችሁን ያዙ እያሉን እስከሆነ ድረስ እኛም ጥጋችንን መያዝ ነው። በቃ ምንም አያስፈልግም። ሚዲያ ላይ የሚሰራ ሞልቷል። አንዳንድ ትንንሽ ዩቲዩበሮችን አሁን ብዙዎቻችሁ ተታችሁናላችሁ። እናንተስ ምንድነው? ለነሱ መስሪያቸው ናቸው እና የማይሆን ነገር መስራት አይቻልም። አንፈልግም። ትክክለኛ ህይወታቸው ነው። ትክክለኛ ፍቅር ውስጥ ነው ያሉት፣ ህዳር ውስጥ ነው ብዬ እንጂ ለማሽቃበጥ አላሽቃብጥም። እኔ አሽቃባጭ አይደለሁም። እኔ ፍቅራቸው እውነተኛ ነው። ትዳር ነው የያዙት። ትዳር መሀል ደግሞ ትችትም አለ። በሚሰሩ ቪዲዮ አንዳንድ ቪዲዮዎችን ሰው የሚቃወማቸውን እንዳስተካክሉ እንናገራለን እንጂ ዝም ብዬ አሽቃባጭ አይደለሁም። የማንም ሰው አሽቃባጭ አይደለሁም። እኔ የማንም ዩቲዩበር አሽቃባጭ አይደለሁም። ስኖር ደግሞ ጠፍ ብዬ የምኖር ሴት ነኝ። ከማንም የሚያነካካኝ ነገር የለም። እና ቲክቶክ ላይ ደግሞ ማታ በጣም ብዙ ነገሮች ተፈጥረው ነበረና እና አብርሽና ሩታ የሚሰሩ ስራ የራሳቸውን ህይወት ነው የሚኖሩት። ሌላው ሰው የሚጣላበት ምክንያት፣ ሌላው ሰው ነገር የሚበላበት ምክንያታቸው ምንድነው ግን? ምን አገባቸው? ሲቆይ ምን አገባን? እነሱ የሚኖሩት የራሳቸውን ህይወት ነው። እነሱ የሚኖሩት ላይፋቸውን ነው። እስኪ ቆይ አከሌና አጣላ ናቸው። ማንና ማን ተጣላ? አከሌ እንደዚህ ተባብላለች። ምንድነው ትርጉሙ? እስኪ ንገሩኝ። ከእንደዚህ ምንድነው የምንማረው? ከኛ ማለት ከአብርሽ ወደንሰ ምንድነው የምንማረው? ምንድነው ከእናንተ ነገር ወደ ወዲህ ማለት ማስተካከል
አይ ሰው የሰው ልጅ መሆን ለካ እንደዛ ነው። ፍቅር ልባቸው ውስጥ እንደሌለ ነው የተረዳሁት። ማለት ማሽቃበጥ እንጂ ሰው ልጅ ለመቀራረብ የማይጥር ሰው እንዲዋደድ እንደማትሰሩ ነው እንጂ እኔ የተረዳኋችሁ። እውነት ሰው ፍቅር ኖሮባችሁ አይደለም አብርሽና ሩታን እያደነቃችሁ ያላችሁ ብዬ ነው ያሰብኩት እኔ። እንደዚህ ያን ያህል ሰው ጥላቻ እኔ አሁን በሌለሁበት እያዘይዛችሁኛ መውቀጥ በሌለሁበት ምንም በማላውቀው ነገር እኔ የምሰራው ስራዬን የምሰራው ዩቲዩብን ቲክቶክ ወጥቼም ስለና አብርሽ ተዋሩ ስለና አብርሽ እንደዚህ ነው ብለን አውርተን እንወጣለን። ክፋት ሳይሆን እኔ የመጨረሻ ጥግ ደግነትን ነው የማስተምረው እንጂ ክፋትን ባስተምር ኖሮ ብዙ ነገር ነበር እኔ የማወጣው። እኔ ክፋት አልፈልግም። እኔ ሰው ልጅ ክፋት በምድር ላይ አልፈልግም። ሞት አለብኛ ነገ ሞታለሁ። ውስጥ ለውስጥ ደግሞ ማንም ይሄን አለ ማን ይሄን አለ አልልም። ስራዬም አይደለም እኔንም አይመጥንም። ሲጀመር ይሄ እንደ አይነት ሴት ያልተማረች ሴት ናት። ሰውና ሰውን የምታጣላ ሴት ያልተማረች ምንም አታውቅ መሀይም ናት። እውነትም ስማቸውን አይጽፉ የሚባለው ወዶ አይደለም። ሰውን ለማጣላት የምትሮጡ ሰዎች ስማቸውን አትጽፉ። በእውነት ወደው አይደለም። እንደዛ እኮ ሲሉን እኔ ተረት የሆነ ዝም ብሎ ማናደጃ ይመስለኝ ነበር። ነገር ግን አይደለም። ብዙዎቻችን አናስብም፣ ያለንበትን አናውቅም። ወይ ስደት እንዳለን ምንም እንደሚያጋጥመን ወደ አይምሯችን ተዘግቷል በክፋት። እኔ ይሄን ያሰብኩት ክፋት ደግሞ ለማንም አይበጅም። ማለት ሰውን ዋሽቶ ያስታርቃል እንጂ ዋሽቶ ማጣላት ምንድነው? እኔ ወላሂ ላዚም እላችኋለሁ የኔ ሊከርድ ሰው ጋር ቢገኝ የኔ ፋሚሊዎቼ በእናንተ ፊት እቀጣለሁ። ይሄን ብላሌ ፋፊ ተብዬ ብያስ እኔ በእናንተ ፊት እቀጣለሁ። በዚህ በዩቲዩብ ፋሚሊዎቼ ለራሱ አልወድም። እንደው ውስጥ ለውስጥ ሪከርድ መደራረግ አልወድም። በቃ ያስጠላኛል። ተደዋውሬ የሆነ ነገር አወራለሁኝ ትንሽ ነገር፣ ከዛ በኋላ በሪከርድ ወሬ ማውራት አልወድም። በጣም ነው የሚደብረው። እና እባካችሁ ራሳቸውን ሆኑ። ሁሉም የራሱን ህይወት ነው። ዩቲዩበር ማንኛውም የቡታጀራ ዩቲዩበሮች አደጉ ምን አያችኋቸው? ስራቸውን ይሰራሉ፣ ፈታ ይላሉ። ለእናንተ ተባልተው ይመስሏችኋል እዛ እንደዚህ ምናምን ይላሉ። ግን እነሱ ፈታ ብለው ነው የሚውሉት። በእውነት በጣም የገባቸው ማለት የቡታጀራ ዩቲዩበር ናቸው። ለስራ የተነሳሱ ማለት ነው። ስራ እየቻሉ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ይወዳችኋለሁ። በሌላ ቪዲዮ እመጣለሁ። ሰላም አለይኩም ወራህመቱላህ